በስነ ስርዓት እንደ እየጠየቅኩሻለሁ። ከዚህ በኋላ ከጅት እንዳትደርስ ድምፅሽን ቀንሽ። አትጪ። በስነ ስርዓት ነው የጠየቅኩሽ። እኔ አላስገድድሽም። አንተ ጋር ማውራትም አልፈልግም። ልቀቀኝ በቃ ልሂድበት። የትም አትሄጂም። ሁሉ ነገር አዘጋጅቼ ምናምን ዝም የምልሽ ይመስልሻል? መንጋት ብቻ አይደለም ገና የፈለግኩትን ነገር አለ። አላበዛውም። ጉልበት እንጠቀም አልፈልግም። ይጎ የነበረብኝ ሰው ነኝ እና ቫይራል ወጥቷል። ኦልሞስት እዚህ ልገባ ስል ከ3 ሚሊዮን በላይ ቪው ነበረው ነው። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው። ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር። ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለኔም ብታስቢ ይሽታልጂ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት። እንዴት ግን ወደቅን? እንዴት ስርዓት አጣን? የትናንት ማንነት ዛሬ ወዲያ ጥለን አሽቀንጥረን ጥለን በራሳችን መንገድ በራሳችን መንታ ኑሮ በራሳችን ተጎሳቁለን ነውር ይሉት ነገር አጥፍተን ከህይወታችን ፍቀን ያወቅን ቢመስለን ሳናውቅ አውቀናል መተናል ያልነውን ለራሳችን ነግረን ሁሉም በአደባባይ ሁሉም ሰው ይስማው እያልን ውርደታችንን የተፈተፈተ እንጀራ የምናጎርስ እስከሚመስለን አሽሙንሙነን ኑ እንኩ የምንል እስከ መቼ ነው? ሰላም ጤና ይስጥልን ውድ የማሂ ኢንተርቴይመንት የዘወትር አድማጭ ተመልካቾቼ እንደምን ቆይታችኋል? ማሂ ኢንተርቴይመንት ለናንተ ይመጥናል ያልናቸውን የመረጃ ቋቶችን ሳንሰስት ወደ እናንተ እናደርሳለን። እናንተም ውድ ተመልካቾቻችን ደግሞ ያለምንም ስስት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንደዚሁም ደግሞ ሐሳባችሁን በነጻነት እንዲሁም በጨዋነት የሐሳብ መስጫ ሳጥኑ ላይ አስቀምጡልን። መርጣችሁ ስለምታዳምጡን ምስጋናችን ከልብ ነው። ማሂ ኢንተርቴይመንት መኖር ሁሉን ያሳያል ይሉ ነበር አባት እናቶቻችን። እኛም መኖራችን አልቀረም ይታያል የተባለውም ሳይቀር ስንቱን ስንቴ አየን። መቼ እንደተሳሳትን ለምን እንደተሳሳትን የማይገባን በስህተቶቻችን ውስጥ ድንጋጤ የማይታይብን አንቀን ለመግፋትም ለመጣልም ግድ የማይለን ትክክል ባልሆነ ዓለም ውስጥ ያልተስተካከለ ማንነት ይዘን ትክክል የሆንበት ለድክመታችን ጭብጨባ የምንፈልግ ብዙ አለን። እውነት ቤት ይቁጠረን። በተመቻቸ ጠባብ ቤት ውስጥ ሲቀመጡ የሚታዩበት መኝታ ቤት የሚመስል አልጋ የተቀመጠበት ያ ቤት የፍቅረኛ የሚመስል አበባ ተነስንሶበት ፍቅረኛውን የጋበዘበት ይህችም ፍቅረኛ የተዘጋጀች በሚመስል መልኩ የፍቅር ጊዜዋን ለማሳለፍ እንደመጣች ቁልጭ ባለ መልኩ ያሳየችበት እኛን ይሁን ራሳቸውን የሸወዱበት እሱኛው ነገር ለተመልካች ህመም ያለው ይመስላል። መገፍተር፣ ማንባት፣ ማዘን፣ መቆጨት፣ ስሜት የሚሰብር ተወርዋሪ ቃላት ያልኩሽን ሳትፈጽሚ ንቅንቅ ማለት አትችም እየተባለች የሚዛትባት ስሜቴን አክብሪ እየተባለች ስሜቷ የተጎዳች ሴት በዚህ ሁሉ መልስ ያጣ በትር ውስጥ ፍቅረኛዬ ነሽ እየተባለች የምትሞገት መለስተኛ ዱላ ያስተናገደችበት ሰዎች እንዴት ሰዎችን በብልሃትና በጥበብ ሰውን መጉዳትም ሆነ ስብዕናቸውን መግፈፍ እንደሚችሉ ደስ የማይል ትምህርት የተቀሰመበት። እንዴት ግን በአግባቡ ደነዘዝን? እንዴት መልካሙን ነገር ለሰዎች መስጠት ያቅተናል? የበለው ጊዜ ለመደነቅ
ለመታየት አስተያየት ለመቀበል መጥፎ እርድናን መጠቀም፣ የፍቅር በቀልን ማሳየት፣ ጥላቻን መፈብረክ፣ ደስታን መስበር፣ ፍሬ ነገሮችን ማዛባት እንዴት ግን ተቻለን? እንዴት ግን እናበቅለዋለን? በእንባ ላይ የሚቆም እንጀራ፣ በእሾህ ላይ የሚረገጥ መንገድ አብዝተን ደፈርን። ነጋችንን ረስተን የዛሬን መወንጨፍ ነገ ምን አባቱ በሚል ትምክህተኝነት መንገዳችንን መዘርጋት የሰው እንባ ድራማ የሆነበት የሰው ሐዘን ጡዞት በቃ ለኛ ግድ የለም። በስነ ስርዓት አንድ እየጠየኩሽ ያለው ድምፅሽን ቀንሽ፣ አትጪ፣ ድምፅሽን ቀንሽ። በመጀመሪያ ለምንድን ነው እንደዚህ ልትሆኝ? እኔ እንደዚህ እንድትሆኝ አይደለም እንትን ያልኩሽ። በስነ ስርዓት አንድ እኔ እየጠየቅኩሽ ያሉት በቃ እኔ እንደዚህ አልጠበኩም ነበር። በስነ ስርዓት እኮ ነው የጠየቅኩሽ። እኔ አላስገድድሽም። እኔ ደግሞ እንደዚህ አክብሬ ስጠይቅሽ አንቺ ደግሞ እሺ ማለት አለብሽ። በቃ ልቀቀኝና ልሂድበት። እኔ ምንም ነገር እንትን አይደለም። እኔ አንተ ጋር ማውራትም አልፈልግም። ልቀቀኝ በቃ ልሂድበት። ስነ ስርዓት ያዝ በቃ ልውጣበት። የትም አትሄጂም። እንደዚህ አልጠበኩም ነበር። እሺ ፍቅረኛ ነሽ። ከፍቅረኛ የማግኘት የሚችሉት ነገር ማግኘት አትችይም። በቃ እሺ ልውጣ። የትም አትወጪም እያልኩሽ እኮ ነው። አይገባሽም እንዴ እናት? ለምንድን ነው ግን የምትይኝ? እንደዚህ ይህን ሁሉ ነገር አዘጋጅቼ ምናምን ዝም የምልሽ ይመስልሻል? ቀኝ አትንካኝ። እንትን አልፈልግም። በቃ አትንካኝ። በረድ ዘይት በቃ አትንካኝ። ለምንድን ነው ማለካሽ? በቃ መብት የለም። እኔ ለመንካት ጫፉን አትንካኝ። መንካት ብቻ አይደለም ገና የፈለኩትን ነገር አለ። ኧረ እባክህ አንተ ስላልክ ነው። ስነ ስርዓት ይኖር። ከምር እኔ ስነ ስርዓት ስላለኝ እኮ ነው። በስነ ስርዓት ምንም ስነ ስርዓት የለም። ስነ ስርዓት ያለው ወንድ እኮ እንደዚህ አይደለም። በስነ ስርዓት እየጠየኩ ስነ ስርዓት ይኖር። ምን አይነት አስተሳሰብ ነው እያሰብክ ያለው? በጣም ጥሩ ነገር ነው እያሰብኩ። ምንድን ነው ጥሩ ነገር ያሰብከው? እኔ ነኝ በክብር እየጠየኩ ያለሁት። በጣም ትደንቃለሽ። እኔ እንደዚህ አላሰብኩም። ከምር በጣም ቆሻሻ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ በጣም ቆሻሻ ነህ። ዘይድ እንዴ ዘይድ አላበዛውም እንዴ? ልብልድዛ ጉልበት እንጠቀም አታልኝ እንዴ? ምን ሰሎክ ነው አንተ ነጋ ጉልበት የምትጠቀመው? አንተ ማን ነው ያላና? በስርዓት ቁጭ በእያለ ኧረ እባክህ ደግሞ መስራት ትላለህ እንዴ? ስነ ስርዓት አይኖርም? ስነ ስርዓት ስላለኝ ስነ ስርዓት የለም። ከምር ነው ባኔ እንደዛ አላስብም ነበረ። አሁን ቁጭ በይ አይደለም ማርያም ፍራንክ ነው። ማርያም ፍራንክ ነው። ምንድን ነው? በቃ እርሾ እዛ ውጭ ምንድን ነው? እርሾ እሺ በቃ እርሾ እንዴ በቃ ኧረ በኢየሱስ ምንድን ነው? በቃ እሺ በቃ ልውጣ። በቃ ሰላም ቢያቸው። ሰላም አትያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? አይዞሽ አይደገመኝም። የምር እንደዚህ አይነት ፕራንክ ባይደገም ይሻላል። ውድ አድማጭ ተመልካቾቼ እኔ እስከማውቀው ድረስ ፍቅር ማስታመምን ይፈልጋል፣ ትዕግስት ይፈልጋል፣ ምስጋና ያሻዋል፣ መስጠትና መቀበልን ይፈልጋል። እኛ ዛሬ ላይ እያየነው ያለነው ፍቅረኛዬን አሊያም ደግሞ ሚስቴን ፍራንክ አደረኳት እየተባለ ደምንባ እያስለቀሱ አይደለም አጋር ለሚሉት ራስን አሳልፈው ለሚሰጡት ይቅርና
በጥላቻ ሰውን ለመጉዳት ያን ያህል ርቀት በመሄድ አጥንትን መስበር አግባብ ነው ብዬ አላስብም። ወገን እኛ ለገዛ ራሳችን በዚህ ልክ ለእንጀራ ብለን ከጨከንን ስለኛ ማን ነው ሊራራልን የሚችለው? እኛ በዚህ ልክ ሰውን ከማስተማር ይልቅ ሰውን መግፋት፣ ሰውን ደም እንባ ማስለቀስ ምንኛ ምቹና ቀላል እንደሆነ ከሰበክን እንዴት መልካም ነገሮችን ልንጠብቅ እንችላለን? ከዚህ ቀደም አንድ ቲክቶከር የገዛ ሚስቱን ስራ ካልጀመርሽ እንዲህ እየበላሽ እንዴት እችለዋለሁ? መተሳሰብ አስፈላጊ ነው በማለት አራስ ሚስቱን ደም እንባ ካስለቀሳት በኋላ ፕራንክ ነው በማለት ቲክቶክ ላይ ሚስቴን አስለቀስኳት በማለት እንዲህ ለህዝብ አጋርቶ ነበር። እኔ የምልሽ አሁን ከወለድሽ 2 ወር ነሽ? በቃ አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ነው አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ 1 ዳቦ ብታረጊ፣ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሯርጬ ነው የማመጣው ይሄን ነገር ስለማቀባደል እንዴ ምን አገናኘው ከማጥባት? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አሪፍ ነው። ጊዜውን ታውቂያለሽ። የምር ነው። ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። እንደምን ያለቀስ ይሉ እንግዲህ ልብ በሉ። ይሄ ሰው ባሎቻቸው ጥሏቸው የሄዱ ወንዶች ልጆቻቸውን አዝለው አይደለም እንዴ ስራ የሚሰሩት የሚል ከባድ አደገኛና ቁስል ላይ አሲድ የመነስነስ ያህል ለሰሚው እጅግ የሚከብድና የሚያሳርር ቃላት በወረወረ ጊዜ ስንት የተሰበረች ሴት ይህንን ነገር ልትሰማው እንደምትችል እንኳን ማሰብ አልፈለገም። ሰዎች በተለያየ መንገድ በተደረገ ፕራንክ የቁጣ ስሜታቸውን ገለጹ። ነገር ግን ይሄው ሰው እንደፈለገው ዝና አመጣለት። በዚያም በዚህም ተቀባበሉት። እነሆ ታዲያ የእንባ የመጥፎ ቃላት ስጦታ፣ የእናትነት መጎዳት፣ የአጥቢዋ የልብ ስብራት ወታ ልጇን አዝላ ከመስራት ባልተናነሰ የገቢ ምንጭ የሆነችለት ይመስለኛል። ከአባቴ ጋር አላደኩም ማለት ደስተኛ ተጫዋች እንደዛ አትመስይም። ግን ያኔም እንደዚሁ ከፋኝና አለቀስኩኝ። ይጎ የነበረብኝ ሰው ነኝና ለሁሉ ነገር የመጀመሪያ እሱ መጥፎ ሰው ሆኖ ሳይሆን እኔ ለሱ ከምሰጠው ቦታ አንጻር ነው። ለዛ ነው እንትን የከፋ ምድር ላይ የሚያሳዝን ፍጥረት ካለ እንደ ሴት የሚያሳዝን ፍጥረት የለም። የሰራውበት የራሱ ዓላማ አለ። ይሄን ቲክቶክ ማለት ነው ስቀርጸው እሷ ትነግረኝ ነበረ። ብዙ ሴቶች አሁን በየቤቱ ብዙ ጥቃት የሚደርስባቸው ሴቶች አሉ እና የሆነች ልጅ ነበረችና እርጉዝ ሆና
ስኳር እየበጠበጥኩ ነው ጠጥቼ የወለድኩት ልጄን ብላ ለእሷ ነግራት ነበረ። እና ያ ነገር በጣም ልቤ ውስጥ ስለነበረ አትሊስት ሰዎች በየቤታቸው የሚደርስባቸውን ነገር በቪዲዮ ለማሳየት ነው። ግን በጣም ቫይራል ወጥቷል። ኦልሞስት እዚህ ልገባ ስል ከ3 ሚሊዮን በላይ ቪው ነበረውና እርግጠኛ ነኝ ብዙ ሰዎችን አድኛለሁ አስባለሁ። ብዙ ያስቆጣቸውም ሰዎች አሉ። በዛው ልክ ይሄ ነው የሚጣለውን አንስተን የሚነሳውን እየጣልን ህመማችን የተለመደ ቁስላችን እየመረቀዘ መገፋት እየቀለለ የመውደቅ በትራችን እያየለ ተስፋችን እየጨለመ መሄዱ ለማንም ምንም ሆነ። ውድ አድማጭ ተመልካቾቼ እንዲህም ብለን ሐሳብን በሐሳብ ሞግተን መንገዳችን ያማረ ሕይወታችን የሰመረ ይሆን ዘንድ ሐሳባችንን እንዲህ አጋራናችሁ። እናንተስ ምን ትላላችሁ? ሐሳብ መስጫ ሳጥኑ ላይ አስቀምጡልን። ከኛ ጋር ስለነበራችሁ ምስጋናችን ከልብ ነው። እንደተለመደው በቀጣይ እስከምንገናኝ ምርጥ ምርጡን ለእናንተ ተመኘን። ሰላም ሁኑ።